ሀገራት ግንኙነታቸውን ለማጠናከር ከሚያደርጓቸው ፖለቲካዊና የህዝብ ለህዝብ ግንኙነቶች ባለፈ የኢኮኖሚ መሰረት እየሆነ በመጣው ቱሪዝም መስክም በትብብር መስራት ይችላሉ። በተለይም እንደ ኢትዮጵያ ያሉና የተለያዩ የተፈጥሮና የባህል ሀብት ላላቸው የቀጣናው ሀገራት ቱሪዝም አንዱ የትብብር መስክ የመሆን አቅም አለው። አድቬንቸር ቱሪዝም የሚወዱ ሰዎች እንደዛ አይነት ትሪፖችን ይፈልጋሉ። ቻሌንጆቹንም እያለፉ የማህበረሰቡን አኗኗር እያዩ ኢትዮጵያ ውስጥ ለምሳሌ አሁን ከሱዳን ወጥቶ እስከ ሞያሌ ድረስ ስትሄጂ በጣም ብዙ ዳይቨርሲቲ ነው የምታየው። በርካታ ባህላዊ እሴቶችን ታያለሽ። የተለያየ አይነት የብሔር ብሔረሰቦችን ባህል አኗኗር እያየሽ ነው የምትሄጂው እና ኢትዮጵያ ውስጥ ብቻ ማለት ነው። ከዛ እንደገና እየታች እየወረድሽ ስትሄጂ ወደ ኬንያ፣ ታንዛኒያ እያልሽ ስትሄጂ ደግሞ ብዙ አይነት የአኗኗር ዘይቤ የላይፍ ስታይላቸውን የህብረተሰቡ የማየት እድሉ ይፈጥራል እና አሁን ለምሳሌ ኢትዮጵያ፣ ኬንያ፣ ታንዛኒያ በተለይ ከዚህ ከዋይልድ ላይፍ ጋር ተያይዞ እርስ በርስ መተሳሰር የሚችሉ ገበያ መፍጠር የሚቻልበት እድሎች አሉ። ቀጣናዊ የቱሪዝም ትብብርን በመፍጠር ገቢን ለማግኘትና በጎብኚዎች ተመራጭ ለመሆን ኢትዮጵያ ያላትን የቱሪዝም አቅም በሚገባ ማስተዋወቅ ላይ መስራት እንደሚገባት ይነሳል። ሀገራት ጋር ባለን ግንኙነት ማስፋት ይቻላል። በዲፕሎማሲያዊ ግንኙነታችን ማስፋት ይቻላል። ከዛ ባሻገር ግን ማህበረሰባዊ ትስስራችን በጣም ትልቅ ተጽዕኖ አለው። እዚህ ላይ በጎ ተጽዕኖ አለው። በባህል እንተሳሰራለን፣ ከጎረቤቶቻችን ጋር በቋንቋ እንተሳሰራለን። በቀላሉ መገናኘት ላይ እንደዚሁ ብዙ የተመቻቹ ነገሮች አሉ። ሀብታችንን ማስተዋወቅ ላይ ከዚህ በላይ በጣም ብዙ መስራት እንዳለብን ግን አምናለሁ። ጎረቤቶቻችን ከፖለቲካ እና ከዲፕሎማሲ ከመሰረተ ልማት ባሻገር ሀብቶቻችንን የቱሪዝም ሀብታችንን እንዲያውቁ ኢትዮጵያን እንዲረዱ በትክክል ማድረግ ላይ ብዙ መስራት የምንችልበት እድል አለ። ኢትዮጵያ በቱሪዝም ዘርፉ ተጠቃሚ ለመሆን ከቀጣናውና ዓለም አቀፍ ተቋማት ጋር በመስራት ላይም ትገኛለች። ለምሳሌ ጋድን ማንሳት እንችላለን። ብሪክስም እንደዚሁ ቱሪዝም ተኮር የሆነ እቅድ አለ። ኢትዮጵያ እዚህ ላይ የስትራቴጂ ግልጽ የሆነ ስትራቴጂ ቀርጻ እሱን ተግባራዊ ያደረገች ነው የምትገኘው። ከብሪክስ አባል ሀገራት ጋር በቱሪዝም ዘርፉ እንዴት ነው መተሳሰር የሚቻለው? ከአቅም ግንባታ አንጻር፣ ከጉብኝት ፓኬጆች አንጻር፣ ከብሪክስ እና ተያያዥ እንደዚሁ ርዕሰ ጉዳዮች ጋር የሚካሄዱ ኮንፈረንሶች ወደ ሀገራችን እንዲመጡ ማድረግ ላይ የማይስ ኢንዱስትሪውም ላይ እንደዚሁ ትልቅ እድልን የሚፈጥር ስለሆነ እነዚህ የብዙሃን መድረኮች ኢጋድን ጨምሮ የብሪክስ እና ሌሎችም የተባበሩት መንግስታት ድርጅትም የአፍሪካ ህብረትም ጥሩ እድል ይዘውልን መጥተዋል። በቱሪዝሙ ዘርፍ ቀጣናዊ ትስስርን የመፍጠር ስራ ጅማሮ ላይ በመሆኑ ይህንን ለማጠናከር በአዲስ አበባ ከወራት በፊት በተዘጋጀ መድረክ ከኢጋድ አባል ሀገራት ጋር ውይይት ተደርጓል። ቱሪዝም ሚኒስቴርም ከኢትዮጵያ አየር መንገድ ጋር በተለይም የእግረ መንገድ ቱሪዝምን ተግባራዊ እንዲሆን ባደረገው ስምምነት ኢትዮጵያን ብሎም የቀጣናውን ሀገራት በጎብኚዎች ተመራጭ ለማድረግ እየሰራ ነው። መስከረም ላይ የኢጋድ የቱሪዝም ሚኒስትሮች ስብሰባ አዲስ አበባ ላይ ተደርጓል። ሆስት ያደረግነው እኛንን ያ የመነሻው ነው። ከዛ መነሻ ተነስቶ የቀጠና የተሰሰሩ በተለይ በኢጋድና በአባል ሀገራት የተሰሩ የዚህ የሰስተናብል ቱሪዝም ሮድ ማፖች አሉ። እነዛ ሮድ ማፖች ወደ ሀገር በማውረድ ስራዎች ተጀምሯል። ከዛ በላይ ግን የኢትዮጵያ አየር መንገድን በመጠቀም በተለይ የኢትዮጵያ አየር መንገድ ብዙዎቹን ቱሪስቶች ከሌላ ዓለም አምጥቶ ወደ ሌሎቹ ክፍል በተለይ ቀጠናው የተሰራ የሚወስደው የኢትዮጵያ አየር መንገድ ነው። ያንን በማድረግ በኩል ስራዎች ተጀምሯል። ቅርብ ጊዜ በክብርት ሚኒስትራችንም የተፈረመው የዚህ የስቶፕ ኦቨር ደግሞ የእግረ መንገድ የሚለው አንዱ መነሻ ይሄ ነው። ቀጣናውን በቱሪዝም የማስተሳሰርን ስራ ለማጠናከር የተለያዩ የልምድ ልውውጥና የጋራ መድረኮችን የማመቻቸት ስራዎችን በመሰራት ላይ ናቸው። የቱሪዝም ሚኒስትሮች በየጊዜው የሚገናኙበት ፕላትፎርም እየተፈጠረ ነው። ከዛ በላይ ደግሞ ቱሪስቶችም እርስ በርስ ቱር ኦፕሬተሮችም በደንብ እንግዲህ ቱሪዝም እንደሚታወቀው መንግስት ይመራዋል እንጂ ድራይቭ የሚያደርገው ፕራይቬት ሴክተሩ ነው። ስለዚህ የእነሱን አዌርነስ በመፍጠር የጋራ የፎረሞች እንዲኖራቸው በማመቻቸት በኩል ስራዎች ተጀምሯል። ሞስት ላይክሊ ይሄ ፈጥኖ መሄድ አለበት። ኢትዮጵያ በቱሪዝሙ ዘርፍ ቀጣናዊ ትብብርን ለማጎልበት በተለይም ከቪዛ አሰጣጥ ጋር ተያይዞ ጎብኚዎች ችግር እንዳይገጥማቸው እየተሰራ ይገኛል። ኢቪዛ ተጀምሯል። እዚህ ሀገር መንግስት በጣም ክፍት እያደረገ ነው።
ስለዚህ አጎራባች ሀገሮች ፍቃዶች ይሰጣሉ። ሰዎች እየነዱ ከኬንያ እንዲመጡ ከጅቡቲ ይመጡ የቱሪዝም ሚኒስቴር ከሌሎች የጸጥታ አካላትና ከሌሎች አፓራትስ ጋር ይሰራል። እነዚህ መነሻዎች ናቸው። ግን በደንብ መሰራት የሚችል የጋራ የሆኑ ሀብቶች አሉ። ምክንያቱም ቱሪስት ብዙም ድንበር የለውም። ቱሪዝምም እንደዛው ስለሆነ በዛ መልኩ ቀጠናዊ ትስስሩ ላይ የሚቀሩ ነገሮች አሉ። ግን ወደፊት መስራት የምንችልባቸው ግን አመቻች ሜዳዎች አሉ ብዬ እናስባለን። ኢትዮጵያ የቀጠናው ሀገራት በቱሪዝም ዘርፍ በትብብር እንዲሰሩ እድል መፍጠርን ዓላማው ያደረገ ሁለተኛው የባህልና ኪነ ጥበብ ፌስቲቫልን ከቀናት በፊት ማስተናገዷ ይታወሳል።